አሰላሙ አለይኩም ወራህመቱላህ ወበረካቱ። ድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ያለው አልሐምዱሊላህ። ውድ ቤተሰቦቼ እንዴት ናችሁ? እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው አልሐምዱሊላህ። እናንተም በያላችሁበት ሰላም እንደምትሆኑ ተስፋ አለኝ። አላህ ይጠብቃችሁ እና በመግቢያም በመውጫዬም ሁል ጊዜም እንደማስጠነቅቃችሁ ያው እህታችሁን ሰብስክራይብ አድርጋችሁ አሳድጉኝ እላችኋለሁ። በአክብሮት ጠይቃችኋለሁ። እናንተን አይጎዳም፣ እኔን ይጠቅማል። ሰብስክራይብ አድርጉኝ ውዶቼ። ያለሁበት ሁኔታ ብዙ ጊዜ እናገራለሁ። ከካሜራ ጀርባ ነው የምሰራው። ፊት ለፊት ወጥቼ መስራት አልችልም። የመስራቱ ጉጉት አለኝ፣ ወላኪን ያው ቦታ ይወስነዋል፣ ነጻነት የለም። ለዛ ነው ውዶቼ። ኢንሻአላህ ባላህ ፍቃድ ያላህ ካለ በቅርቡ ወደ ሀገሬ ገብቼ ከቤተሰቦቼ ጋር እናንተን የሚያስተምር የሚያዝናና ነገር ይዤ እንደምመጣ በአላህ ላይ ተስፋ አለኝ። አላህ ቅርብ ያድርገው ኢንሻአላህ። እና ያው ዛሬ የመጣሁበት እንደተለመደው በነ ሩታና አብርሽና ሩታ ነው። ያው እንግዲህ ዱባይ የመዳም ቅመሞች የቀለበት ስነ ስርዓቱን በደንብ ሞቅ ደመቅ እያደረጉላቸው ነው። በጣም ደስ ይላል። እንግዲህ ሲናፍቋቸው የከረሙ በጣም አላ አይደል በቃ እነሱ ሲጣሉ የሚያለቅሱ ድረስ አሉ ታውቃላችሁ። ለምን በቃ ባለፈ አሁን እነሱ እስተመለያየት ደረጃ ደርሰው አልፈልግህም ብለው ነበር። ያው ውሃ እየጠጣሁ ነው፣ ድምጤ ትንሽ ጥሩ አይደለም፣ ለዛ ነው። እና ያው በዛን ሰዓት መዳም ቅመሞች በጣም ብዙ ያዘኑ ነበሩ አብርሽና ሩታ በመለያየታቸው። ሁላችንም ደስ አላለንም እውነቱን ለመናገር። አሁን አብረው በመሆናቸው ደስ ብሎናል። እንግዲህ ይዝለቅላቸው ፍቅራቸው ነው የምለው። እኔ አብረው በመሆናቸው ደስ ብሎኛል። እና ያው ዝም ሳኡዲ በየአረብ ሀገሩ አሉ እነሱን የሚደግፉና እነሱን የሚወዱ። እንደ እድል ሆኖ ግን እነሱ ያው ዱባይ ላይ ነው የሄዱት። ዱባዮች እንግዲህ እናንተ እድለኛ ናችሁ ነው የምንለው። ዱባዮች የአብርሽና የሩታ አፍቃሪዎች ወይንም አድናቂዎች እናንተ ተኛም እኛ ሳኡዲዎች ነን። እንግዲህ አልመጡም። ሳኡዲ አረቢያ በኩዌት አሉ፣ በባህሬን አሉ፣ በቃ በየቦታው ኳታር በየቦታው ነው የእነሱ አድናቂዎች ያሉት ቅመሞች ማለት ነው። ግን ያው እንደ ድል ሆኖ እናንተ ጋር ነው የመጡት። ደስታቸው እናንተ ጋር ሊያሳልፉ ዱባይ ላይ መጥተዋል። የተመኛችሁት ሆኖላችኋል። እንኳንም ደስ አላችሁ፣ እነሱንም እንኳን ደስ አላቸው ነው የምለው እኔ። እና ዱባይ ላይ ያው በደንብ እያካሄዱላቸው ነው ማለት ነው ቀለበት ስነ ስርዓቱን። ማሻላ በቃ ደስ የሚል ነው። እና በቃ አንዳንዴ ተቃውሞም እያየሁ ነው። ያው የመዳም ቅመሞች እንዴት ነው እንደዚህ የምታደርጉት? እናንተ ታትቀየሩ፣ እናንተ ታትለወጡ፣ ቤተሰቦቻችሁን ሳትቀይሩ ይሄን ብር ሚዲያ ላይ አታገኙትም። ሽንት ቤት አጥባችሁ የሰው ፊት ገርፏችሁ ነው። ለምንድን ነው እንደዚህ የምታደርጉትም የሚል ተቃውሞ አንዳንድ እያየሁ ነው ቲክታክ ላይ እየወጡ እህቶች ማለት ነው። እንግዲህ ሰው ለወደደው ብዙ ያደርጋል። እነሱ ተወደዱ፣ እነሱ ተፈቀሯቸው፣ እነሱ ተደግፏቸው አታርጓ አልልም እኔ በበኩሌ ማለት ነው። ፈቃዱ የባለቤት ስለሆነ በጣም ስለሚወዷቸው ነው፣ በጣም ስለሚደግፏቸው እና እንኳንም ያርጉ። እንደዛ ያለ ተቃውሞ በራሴ የለብኝም፣ ግን አንዳንድ ልጆች እየወጡ ነው ማለት ነው። በተለይ ማናት ሊያ ሾ፣ እሷ እንግዲህ ታቋታላችሁ፣ ትንሽ ትናገራለች። ሊያ ተተናገረች አይጣል ነው። እኔ በጣም ነው የምፈራው እሷ ምላስ ማለት በጣም ነው የምትናገረው። እሷ እኮ ከባድ ናት፣ እንደ እንትና ማለት ነው፣ እንደ ኒማኛ እንደ ጂጂክያ ምናምን ናት እሷ። ያው የድሮ ናት። ዩቱብም ተጀመረች ቆይታለች ሊያ ማለት ነው፣ የቆየ ናት። ያው እነ ጂጂ እና እነ የኒማኛ ጓደኛ ናት። ዩቱብ ትጀምር እነሱ ጋር ነበረ እንትን የምትለው ማለት ነው። አሁን ወረድ ብላ ወደ እነሱ ዞራባቸዋለች፣ ወደ መዳም ቅመሞች እና ወደ እነ ሩታ። ለምንድን ነው እንደዚህ የምታደርጉት? ህይወታችሁን ሳትቀይሩ፣ እናቶቻችሁ ልብስ ሳትቀይሩ
አባቶቻችሁን ቤት ታቀይሩላቸው እናንተ ያሳልፉልናል ብላ ወልከዋችሁ አረብ ሀገር እናንተ የማንንም ዩቱበር ሰብስባችሁ ገንዘባችሁን ትበትናላችሁ እያለች ነው እንግዲህ። የሰው ልጅ ሁሉም እንደ ጸባያችን እንደ መልካችን አስተያየታችንም የተቀያየረ ነው። ይሄ የታወቀ ነው። የሰው ልጅ ማለት ነው እንደ መልካችን ነው። እኔ ደግሞ የመዲያም ቅመሞች ልጆቹ ስራ ላይ ነው ያሉት፣ ሰርተው ይተኩታል። ብቻ እነሱ የሚወዷቸው ልጆች ስለሄዱላቸው አስደሱ። አርገውት ከሆነ ያርጉ። ማንም በገዛ ገንዘባቸው ማንም እንትን የሚል የለም ማለት ነው። የሚቃወማቸው የለም። እና አትብከንከኑ ብዙም ማለት ፈልጌ ያለው እነሱ ሲወዷቸው ሲመኟቸው የከረሙ ልጆች ናቸው የሄዱላቸው። ታርቀው ማለት ነው። በጠባቸው ሲያለቅሱ የከረሙ ልጆች ናቸው ብታውቁ። ታርቀው እዛ ሲሄዱላቸው የለም አታርጉ አይባልም እላቸዋለሁ። እስኪ ለያን ትንሽ እንስማትና እንመለሳለን። በጣም እንትን እያለች ነው። ብዙ ልጆች ናቸው በነገራችን ላይ እሷን አመጣኋት እንጂ ለምሳሌ በቃ ብዙ ልጆች አሉ እንትን እያሉ ነው ማለት ነው። እስኪ ላይ ያንስ አብርሽዬ እዶታዬ እናንተ እንደዚህ እናድርግ የምትሉት ይሄ የእናትሽ ውስጥ ልብስ ተቀዱ ካልቀየርሽላት እኮ ነሽ። የምሬ ነው። የዛሬ ዓመት የቀየርሽላት ከሆነ የዛሬ ዓመት የገዛሽላት ውስጥ ልብስ ያደረገች እናት ያለሽ ሴት ነሽ። እንደዚህ የምትዩ አታፍሩ። እኔ እግዚአብሔር ምስክሬ ነው። ባይዘዌ ልንገራችሁ ጋይስ፣ አሁን በሌላ ነገር እንዳትዩት፣ ግን የአረብ ሀገር ሴት በዚህ ደረጃ እንደዚህ ስትሆን ታስጠላለች። ታስጠላላችሁ። በጣም ነው የምታስጠሉት። ወላሂ ነው የምላችሁ። እግዚአብሔር ምስክሬ ነው። በጣም ነው የምታስጠሉት። ለምን መሰላችሁ? ይሄ ምንም አይደለም። አትሰሙም። አይኖ የማትሰሙት ያው ፊደል ስላልቆጠራችሁ ነው። ፊደል የቆጠረ ሰው ይሰማል፣ ሼም ይዘዋል ማለት። አንዳንዴ ታውቃላችሁ፣ ብዙ ጊዜ ምን ይባላል? የክፍለ ሀገር ልጅ የገጠር ልጅ ነው። የክፍለ ሀገር ልጅ አይደለም፣ የገጠር ልጅ ይባላል። የገጠር ልጅ ስለሆናችሁ ንቂያችሁ ምናምን አይደለም፣ ወዳችሁ እና እንግዲህ ውዶቼ ቤተሰብ ሊያን እየሰማችኋት ነው። ትንሽ ያው እናንተ ታትቀየሩ እንደዚህ ማድረግ የለባችሁም ብላ እንትን እያለች ነው። የመዲያም ቅመሞችን ትንሽ ጠበቅ አድርጋ እየተናገረች ነው። ስላልተማራችሁ ነው፣ ደደቦች ስለሆናችሁ ነው፣ የገጠር ልጅ ስለሆናችሁ ነው፣ ፊደል አልቆጠራችሁ ምናምን እያለች ነው። እኔ እንኳን እንደዚህ ባቴ አሪፍ ነው። መቼም ፊደል ያልቆጠረ የለም። እንዳውም ፊደል ቆጥረዋል። በስ መውደድ መሀባ ነው። ያኔ በጣም ልጆቹ በጣም ያዝናናሉ ምናምን ስለሚወዷቸው መሰለኝ። እውነቱን ለመናገር እኔ በግሌ ራሴ ወዳቸዋለሁ። እና ምንድን እንላችሁ ፈልጌ ነው፣ ስለወደዷቸው ነው። መውደድ ከባድ ነው። እና ልጆቹ ያዝናናሉ፣ በጣም ያዝናናሉ። አብረው የሆኑ እና ደግሞ እኔ በእንትናቸው በአክሰንታቸው በቃ አላዴል ወጣቶች በራሳቸው ተነሳስተው እንደዚህ ብር የሚያስገኝ ነገር ሲሰሩ፣ አንድ ሰው ፊልም ሊሰራ ሲል እኮ ስንት ዲያውን አይቶ መከራውን አይቶ ተምሮ ፊዳ በልቶ እኮ ነው ፊልም የሚወጣው። እነሱ እኮ በራሳቸው እኮ ፊልም ሰሪ ሆነዋል። ምንም ሳያደርጉ የእጅ ስልካቸውን እና ኢንተርኔት ተጠቅመው እና የገቢ ምንጭ እያገኙ ነው ማለት ነው። እኔ በዛ አድንቄያቸዋለሁኝ። አንደኛ በእነሱ ብዙ ልምድ የምንወስዳለን። የኢትዮጵያ ወጣቶች ብዙ ተምረውም ያልተማረውም የተማረውም ኢትዮጵያ ላይ ወጣቱ በጣም ከባድ ነው ታውቃላችሁ። እነሱ ግን በራሳቸው ቢዝነስ እየሰሩ ስለሆነ አደንቃቸዋለሁ። እውነትን ያልጠላቸውን በጣም ነው የማደንቃቸው እና ለወጣቶች አራያ ናቸው ብዬ ነው የማስበው እኔ በራሴ። ስለዚህ ከሌያ ደግሞ ያው ደደም ማለት የለብሽም ለማለት ፈልጌ ነው። ቃላቶችሽን ያው አንቺ የቆየሽ ተሳዳቢ ስለሆንሽ ኦፍኮርስ ያው ሰልጥነሻል በስድብ። የነ ጂጂ ኪያና የነ ዮኒ ማኛ ጓደኛ ነሽ አንቺ። የአሁኑ ትውልድ ጋር ትንሽ ለቀቅ ብታረጊን እኛን ምን ችግር አለው? እዛው ዘጠናዎቹ ጋር 80ዎቹ ናቸው። የምን 90 ሰባዎቹ ጋር እዛው ብትጫዋች ይሻላል። ወደኛ ባመጭ ማለት ነው። የአረብ ሀገር ደደብ አይደለችም።
ፊደል አልቆጠሩም፣ ደደቦች ናቸው፣ የገጠር ናቸው እያልሽ ስማችንን ባታጎድፊ እላለሁ። በዚህ ላይ ደግሞ ውድ ቤተሰቦች እናንተ አስተያየት ስጡበት። እንደተለመደው ላይ ቪዲዮ ላይክ ሸር በማድረግ እንዲሁም ሰብስክራይብ ያላረጋችሁ ሰብስክራይብ በማድረግ ቤተሰቡን ይላችኋለሁ። ውዶቼ አሳድጉኝ፣ አይከፈልበትም እና ሰብስክራይብ አድርጉኝ። ሁሌ እንደምላችሁ ማለት ነው። ሰብስክራይብ ያደረጋችሁ ከልብ ነው የማመሰግነው። አላህ ኸይር ጀዛችሁን ይክፈላችሁ እያልኩኝ የዛሬው ቪዲዮ ይሄን ይመስል ነበር። ይመቻችሁ፣ ፏ ብትን በሉ። አብረሽ ሩታ እንዲሁም ጓደኞቻችሁ ማሻአላ በጣም አምሮባችኋል። እንግዲህ ፏ ብትን በሉ እላችኋለሁ እና ደግሞ ለሚሳደቡ እንግዲህ አላህ ሂዳያ ይስጣቸው ነው የምለው እና ውዶቼ